ታምር ተደመጠ ትንክርት ተሰማ 3 ሰዓት ሳይሞላ ዶሮ ጮኸ ውዴ እኔ በጠጣሁት እሱ ሰከረ እንዴ ናፍቆት ባላላ እኔ ደግሞ ሳን መንታፊ በህይወት ዘመኔ ለመጀመሪያ ጊዜ ነው የተመለከትኩት። እኔም ወድሻለሁ ማሚ። እኛም እንወድሻለን። አንተ በእናትህና እንደዛ አታካብዱ። አትሳሳቱ። ከማን ጋር እንደተጋጨ አላወቅም። እኔ ከእናንተ ጋር መጋጨት አልፈልግም። አብራደግ ብቻ ወንድም እኮ ከአቋም አቋም ከሀብቱ ሀብቱ እዛ ነገር ላይ ፊልም በኢንኩቤተር ተጀመረ። እኔ እንዴት ነው ይፈለፈላል? ዝናዬ ነግረሻት ነው የማላድነው ጌሻ ሞኔ ነው። በጣም ቆንጆ ግን ደገሙስ ወዴት ነው? ወደ ስራ ግቢ የኔ ወድ። አዎ እየገባሽ ኮፒ ያረከው ሰው ግን ነፍስ አይማርም። አማርኛ ተተርጉሞ ሲሰራ በአማርኛ ተመልከቱ። ሰላም ውድ ተመልካቾቻችን እንኳን አደረሳችሁ ለዳግማዊ ትንሣኤ ብለን ፕሮግራማችንን እንጀምራለን። ሪሞት ፕሮግራማችን በይፋ ተጀምሯል። ሰለሞን ጸጌ ከመላው ስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ይህንን ፕሮግራም ወደ እናንተ ይዘንላችሁ ቀርበናል። አብራችሁን እንድትሆኑ በአክብሮት እንጠይቃለን። ታምር ተደመጠ ትንክርት ተሰማ 3 ሰዓት ሳይሞላ ዶሮ ጮኸ ውዴ እኔ በጠጣሁት እሱ ሰከረ እንዴ ምናምን አይነት ግጥም ይመጣባቸዋል። ይህን ፊልም ስታዩ ሆርሙዝ የሚባለው ሰርጥ ላይ ቆመው በጣም ብዙ ፊልም መስራት የሚችሉ ሰዎችን አላሳልፍ ያሉ ሰዎች እንዳሉ ማሳያ ነው ይሄኛው ፊልም። አንድ አይነት ስክሪፕት ነው፣ አንድ አይነት ዲያሎግ አለው፣ አንድ አይነት ስክሪን ፕሌይ አለው። የተለያየ ፊልም ክሩን የሰራው ተዋናዩ ሌላ ነው፣ ዳይሬክተሩ ሌላ፣ ጸሐፊው ሌላ ነው ብላችሁ ታምኑኛላችሁ? የምር እንመልከተው። ላላገኛትና ያመነሽ ነው ርዕሱ ራሱ። ልክ ሲጀምር በትልቅ ከተማችንን በሚያሳይ ብለር አድርገው ያንን አድምቀውት ነው የጀመረው። ችግር የለውም እንጀምረዋለን። ልክ መጨረሻ ላይ ተመልካቾቻችን ክሬዲቶቹን አሳያችኋለሁ፣ ሁለቱንም ማለት ነው። ፊልሙ ሲጀምር እንዲህ ነው የሚጀምረው። ከዛ ያሳየናል ከተማችንን። ማሚ ወይ አንቺ ያለሽ ምን ይችላል? አንቺ ያለሽ ምን ይችላል? ኩሱን ቋቋቋቋ ያርጋል ጓደኛውም ማለት ነው። 15 ቀን ረፍቶ ወሰደ። ጓደኛውን ያገናኘዋል። አሁን ወይ ማሚ አለን ይመስገናለን። ስሙት ጥንቃቄ እንዴ እሱማ ግዴታዬ ነው ማሚ። አብሮ አደጌ ብቻ እኮ አይደለም ወንድሜም እኮ ነው። እንቀጥል። ዳኒ እንዴት ነሽ አንቺ? ኧረ እንዴ ምን አብሮ አደጌ ብቻ ወንድሜ እኮ ነው። በግድ ጠብቀዋለሁ። አንተ ይሏል ይኸው ፈተና ጨርሰን 15 ቀን ረፍት ላይ ነን። እኩል 15 ቀን አናግሪ ብሎ የሚሰጣት ሄሎ ማሚ ያኛው ማን ነው? ዳኒ እንዴት ነሽ አንቺ? ምንድነው ይሄ ነገር? ዴጃvu ነው ምንድነው ብዬ ነው እንዴ ምን አብሮ አደጌ ብቻ ወንድሜ እኮ ነው። በግድ ጠብቀዋለሁ። ሲቀበለው የሚያይቀበሏል። ጽሁፍ አንድ አይነት አደራ የተባለ ነገር መጥፎ ማሚ። ከዚያ ብር ይላክላችኋል። ምንድነው አደራ የምታበዥበት? አደራ የበዛበት ነገር እኮ ጥሩ አይደለም። ይሄው እኩል ነው። እሺ አዲስ ነገር ካለ ደውልልሻለሁ። እሺ እናቴ ቴንኪው። እኔም ወድሻለሁ ማሚ። እኛም እንወድሻለን። እሱን አለው እነሱ የመለሱለት ነው ይስለው። እወድሻለሁ ሲል እኛም እንወድሻለን ነው እዛ ጋ ያለው። ከዛ ብር ተላከ ነው የሚለው። እንደ ሊንጃ የተሸከምከው የሚለው አጣጥማለች። ሽንኩርት ጣፋጭ ቁርስ ነው። ንቃ ልብስን ቀይረ ነው ለምን አንተ የምትሰራ አይጣፍጥም ያልከኝ? እሱም ይለዋል። እኔ ምንም የማወራው ነገር ሁላ ጠፍቶብኛል። አንተ የምትሰራው ምግብ አይጣፍጥም እያልክ ነው። ይኸው ቅድም ያለውን ነው የሚለው እዚህ ጋር። ከዛች የፈረደባት ብሪጅ ትመጣለች። ተመልካቾቻችን ቀጣዩ ሲን የት ይሆናል የሚለውን እንመለከተዋለን። ቀጣዩ ሲን ይሄኛው ፊልም ቡቲክ ውስጥ ሲሆን ይሄኛው ደግሞ ሳሎን ላይ ነው የሚሆነው ማለት ነው። እና የሚያወሩትን ወሬ ዲያሎጉን እዩት፣ እኩል ይገባሉ። ግቢ የኔ ወድ። አዎ እየገባሽ
ሳሚያት አለሁልሽ። በጧት ምን እግር ጣልሽ? ትናንትና ያጋጠመኝ ነገር ብነግርሽ ባየሽ ምን ገጠመሽ? ገብቶኛል። ደረቱ ሀብቱ አቋሙ ደረቱ ምናምን ነገር ስለወንድ ሰገጤ እኮ ነሽ። ከተፈጠርሽ ጀምራሽ ምን ሆነሽ ስለያሽ ሽልማት ያለው መሰለሽ? እኩል ነው በነገራችን ላይ ኤዲተራችን መከራህን ነው። ቆይ አንቺ ካገኘሽ ወንድ ጋር እዚህ መዛም ስላልሽ እኔንም እንዳንቺ እንደሆነ እየመከርሽኝ ነው። ለትርጉም ፊልም ትርጉም ነው ይስለው በነገራችን ላይ አማርኛ ተተርጉሞ ሲሰራ በአማርኛ ተመልከቱልኝ። ወደፊት ባልሽ ግን ማለት ጊዜሽን ባገባሽ ማለት ነው ሴት ጋለሙ እየቀጨንዳሪ ምናምናምራሽ ሞት ስትይ አንዴ ደግሞ ለጣት ማለት ይልቅ ይሄንን ካገባሽ የትናንትናውማ አይወራ ስትል ስሟት። የትናንትናው አይወራ፣ የትናንትናው ወንድ አይወራ ነው። እስኪ በዛ ላይ ሀብቱ ካቋም አቋም ካቋም በዛ ላይ ሀብቱ ብሎ ስቀዋል። ትናንቱማ አይወራ። አዎ የኔ ወድ ብዙ ማርገሻለሁ። ካቋም ከሀብቱ እዛ ነገር ላይ ከዛ ቁርስ ይበላሉ። ይኸው አንድ አይነት ነው ሾቱም አትሊስት ፍሬሙ ይሄኛው በዚህ መጥቷል፣ የነሱ እዚህ ጋር ነው። ከዛ እዩት ምንድን ነው ያዘዙት? ስፕራይት የለም፣ ይሄኛው ስፕራይት አለው። ልዩነቱ እሱ ነው። ተመስገን። እዩት ያቺ የማትታየው አፋለስ አለች። እሷ ምን አለባት? ከነመፈጠር ይቆጣኝ ዮኒ ማታቀኝ ስለ እሷ እኮ እየመጣ የምትነግረኝ ስለ ባህሪዋ፣ ስለ ጸባዋ፣ ስለ ቁንጅኗ በእውነት በቅርብ እኮ ማቃት ሰው እኮ እየመሰለች። በጣም እያሳዘነኝ ያለው ነገር ምንድነው ተዋናዮቹ ናቸው። ምክንያቱም ስክሪፕቱን በቃ የግላችን ነው ብለው አስቡት፣ ሲያጠኑት ሌሊት ሲያነቡት እንደዚህ ታቋም በዛ ላይ ሀብቱ እዛ ነገር ላይማ መስታወት ፊቱ ነው የተለማመዱትን ሁሉ አስቡት። ይሄኛውን በራሱ ዓለም ተለማምዷል፣ እሱም በራሱ ዓለም ተለማምዷል። ፊልሙ አንድ አይነት ነው። በጣም ያሳዝናል። ካራክተር መረጣ የራሱ ጓደኛ አድርገው የሳሉት ስታይላቸው ሁሉ አንድ አይነት ነው። ጺማቸው፣ ጸጉራቸው አሁን ደግሞ የበለጠ አጓጓ። ጓደኛዬንማ እንደዚህ በፍቅር ልቡን ሽባ ያደረገችዋ ሴትማ ማየት አለብኝ። እኩል ነው በነገራችን ላይ ካልሆነ የተደብቄ ቢሆን ችግር የለውም። አንተ ተውልኝ አትልፋት ምንድን እየተባባል እየተላቀ ይሄን ያርሷ መንፈስ ናት እንዴ ነው ወይንስ በመናብ የፈጠርካት ሴት ናት? ከዛ አንግሉ ራሱ ይሄ ሾልደር ቀረጻው ለማንም ሴት እንደዚህ ስሜት ሰምቶኛል ጓደኛዬ። አሁንስ የበለጠ ይሄ ደርቲ ዋን ቴክ ይባላል እሱ ሁላ። ከዛ እዚህ ጋር ይኸውልኝ ተአምር። እዚህ ጋር ደግሞ ዋናዎቹ መሪ ተዋናዮቹ የሚወዷትን ልጅ የሚተዋወቁበት ሲን ነውና ሰፈሩን ይዩት። እኔ ይሄ ነገር ግን አንድ ሰፈር እንደሆነ ይሄ ነገር ተነጋግረው ቀርጾት እንደሆነ አላውቅም። ጊዜው አንድ አይነት ነው፣ ይዩት። ላይቲንጉ አንድ አይነት ነው። ካሜራው የቆመበትን ቦታ አንድ አይነት ነው። እንዴት ነው አልገባኝም። ይሄ ነገር ተነጋግረው ይሆን እንዴ ሰሩት እንዴ? ፊልም በኢንኩቤተር ተጀመረ። እኔ እንዴት ነው ይፈለፈላል? ትዊን መንታ እንዳይሆነ ይሄ ፊልም ይዩት። እዛው ነው ካሜራማን እንዳትነቃነቅ፣ የዛኛውም አልተነቃነቀም። አታቴርም እንዴ ምናምን አለ ሄደ። ደህና ነሽ? ምንም አልሆንሽም ማለት አንተም በላታ። አንተ ግን በጣም ማመሰግነው ወንድሜ በላት። አንቺ ደህና ነሽ? ምንም ማለት አዎ ደህና ነኝ፣ አመሰግናለሁ። ግን ለኔ ብለህ ኧረ ችግር የለውም። እንደውም ማመስገን ያለብኝ እኔ አይደለሁ። ለምን እንዴ? ለምን እንዴ? ጸብ ጠፋ እኮ ጉልበቴን ለመፈተሽ ጸብ ወዴት አለሽ እያልኩ አንዴ እኔ መሰለ ጸብ በእውነት ሄንዬ ዛፍ የሆነ ድግስ እኮ ነው ያዘጋጀሽ። ሄኖኪ አንተስ? ለኔ ብለህ ኧረ ምስጋና አያስፈልግም። እንደው ምን እኔ ማመስገን ያለብኝ ለምን ሰሞኑን ትንሽ ጉልበቴን ለመፈተን ጸብ ካለሽ ምናምን እያልኩኝ ነው። አንቺ እንደድ ለምቻቸሽልኝ ትቀልዳለህ አይደል? ያው ድንጋጤው ለቆሽ ፈገግ ስትይ ለማየት ብዬ ነው። የኔ አባት አላወቅም። አንተማ ምን ታረግ? ለማንኛውም ናፍቆት እባላለሁ። እኔ ደግሞ ሳሚ። ቆይ የእሷ ስም ናፍቆት ነው፣ የእሱ ሳሚ ነው። ፊልሙ ላይ ዓለም ላይ አንተን የሚመስል ሰው አለ ይባል የለ? እኛ ሀገር ላይም ይሄ ሳይፋይ ነው እንደ ፊልሙ። ተመልካቾቻችን እሷ ላምሮት ነች፣ እሱ ሳሚ ነው። እስኪ እዛ ጋር ደግሞ እንየው። ወደ ስራ ልሄድ ብዬ ቸርች ልሳለም ብዬ ነበር። በእውነት ጥሩ። ስለዚህ ናፍቆት እባላለሁ።
ሳሚኖስ እና ወዴት ነሽ? ናፍቆት እባላለሁ። እኔ ደግሞ ሳሚ ላምሮት ነው ያልኩት። እኔ ራሴ እንደው ተሳስቼ እንኳን አትሳሳቱም እንደኔ እንኳን ናፍቆት እባላለሁ። እኔ ደግሞ ሳሚ ወዴት ነሽ? ወዴት ነው? ወደ ስራ ስለዚህ ለቦርሳሽ ደህንነት ሲባል መሸኘቴ ግድ። አንተስ ችግር የለውም ራሴ ሄዳለሁ። ስለምን ችግር ነው የምታወራው? ስለምን ችግር ነው የምታወሪው? ይችላል አምላክ ሰጥቶኛል። ደግሞ ጉዳይ ቢቀርስ ችግር ነይ በይና መስሪያ ቤትሽ ድረስ ነው። ይዛት ሄዳ አንተ ምን አባት ከዛ ሁለቱም ሞባይል ያሉ አለ ቤታችን ውሻ ብሏል ያ ቲክቶከር። እኔ በቃኝ። ስራ እየፈለግሽ ነው እንዴ? ቆይ እጃችሁን ታሟል ደግሞ ቆይ እስኪ ትናንትና ቦርሳን ሲነጥቁኝ ነው መሰለኝ። እጅሽ ምን ሆነሻል? ያ አልነገርኩሽ? እኔ እንጃ ቦርሳዬን ሲቀሙ መሰለኝ ወለም ሳይበኝ አይቀር ወጌሻ ነኝ አላት። የአይኔ ፎከስ ግን ግራ ገባው። እዚያል ግራ ገባኝ። ወጌሻ ነው ያውም ይሄኛውም ወጌሻ ነው። ለምን ታውቃ? የመጀመሪያ ግን ምን ዋጋ አለ? የማሻቸው ሰዎች እና እየሰራህበት ነው? አይ አሁን እንኳን እየሰራሁበት አለ። አንተስ እሺ አንተም እስኪ አንቺ ከዳሽ ትንሽ አሸት ትላለሽ። ነይ አንቺም መጣች። አዎ እንገናኛለን። ደበረው እሱም ያም ደበረው። መንታ ናቸው፣ የምርም መንታ ናቸው። ሳሚ ይባላል። በሁሉንም ነገር ተናገራታለች። ማን ነው? ሳሚ ይባላል። ሳሚ ይባላል። በሁሉንም ነገር ተናገራታለች። ማን ነው? ሳሚ ይባላል። ኮፒ ያረከው ሰው ግን ነፍስ አይማርም። ኮፒ ቤቱ እንኳን እንደወረ እንደው በህግ አምላክ አትልም። አሷ ያው ከማንገር እንደተጋጨ አላወቅም። ስሙ እኔ ከእናንተ ጋር መጋጨት አልፈልግም። እናንተም አታውቁ ምንም። የትም እንዳያችሁት ንገሩ። እኔ ከእናንተ ጋር የምኖረው ያው ታውቃላችሁ። እሷን ነው የምደዳ። አይኔ የጠበቀች ነው። ያው ቆይ እቺ ሙዚቃ ያዙልኝ። አይኔ የጠበቀች ነው ዛሬ ዘገየሽ ምን ነው መውጫ መግቢያሽን ሳየው ስጠፊ ይጨነቃለሁ። እኩል ስላልጀመረ ነው ሲኑ ያኛው። ከዛ አብረው ሲዘምሩ በጋራ ደግሞ እናያለን። እኔ ኮንዳክት አደርጋለሁ። መውጫሽን ሳየው ስጠፊ አይኔ የጠበቀች ነው ዛሬ ዘገየሽ ብዙ አስባለሁ ላውራሽ ተጥፍኝ ነነነነነ ብዬ ሰፈርሽንም በእግሬ አይታክተኝም ዞሬ ላላላላላ በሉ ሁሉ ደስታ ከየት የመጣ ሁሉም ነገር ሲሳካ ነገር መደበቅ ተጀመረ ማለት ነው። መደበቅ ተጀመረ አይደለም በእናትህ በቃ ሲሳካ ነገር አንቺ በላይ ሰርተፍኬት ያለው ደባቂ አለ እንዴ? ግን ሲሳካማ ከአንተ ጋር ደስታ አንዳንዴ የሆነ የሚያስፈራ ህልም አይታችሁ ብንን የምትሉት ነገር አለ። ሁለት ሰው እኩል እያወሯችሁ ግን ሁለቱንም የማትሰሙበት እንደዚህ አይነት ህልም እያዩ ያለው ነው እየመሰለኝ ያለው። ደስታ ልካፈል እኔ ከምን ደብቃለሁ? ስለ ፍሬሚንግ ስለ ካሜራ አንግል ምናምንማ አናወራ። አንተ በእናትህ እና እንደዛ አታካብደው። እንዴ በቃ የሆነ ቆንጆ ሊተዋወቅ ነው። ዛሬ ላወቃት ሴት ነው እንደዚህ አይነት ስሜት የፈረደበት ብሪጅ መገናኛቸው የነሱ ውጭ ነው፣ የነሱ ቡቲክ ነው። ጉድ ሞርኒንግ። በዚህ በጠዋት ምን እንግርጣለ? አንተስ? ትናንት ብዙ ነገር ረስቼ ነው የሄድኩት። በጠዋት እዚህ ሰፈር ምን እንግርጣለ? እዚህ ሰፈር ብዙ ነገር ረስቼ ነበር። መጀመሪያ ያንቺን ስልክ መቀበል ምን ረስተህ? መጀመሪያ ያንቺን ስልክ መቀበሌን። አንተስ? ረስቼ ነው የሄድኩት። ስልክ ቁጥርሽን አልተቀበልኩም። ሌላ የረሳኸው ነገር የለም? ሌላ ቀልቤን። አንተስ? ቀልቤን እና መልሽ ልትለኝ ነው? እኔ ደህና መሆኑን አለመሆኑን ለማረጋገጥ ብዬ በልሽ። አሁንም ሌላ ነገር ለማንኛውም ሌላም ነገር እንዳትረሳ ጠንቀቅ በል እሺ። አንዴ ግን ለእኔ ሞቅ ያለ ጭብጨባ ብታደርጉልኝ ደስ ይለኛል። ምክንያቱም ኤዲቲንግን ራሱ እኩል ማገጣጠም ራሱ ያለው ልፋት እንዳይመስላችሁ። የምችላል እንደዛ እንኳን የምችል ምንድነው ማችለው? ምን ነው ማትችለው? አለመርሳት የሆነ ነገር ማጣጣ አንቺን አግኝቼ ራሴን መቆጣጠር የምችል አንቺን መሰለች ልጅ ያዩ ይልቅ በደረቁ ሙሉ ሰውነት ይዞ መሄድ እንትን ነው ታይም ሲኩዌንሱ። ቡና ብቻ ከሆነ ግን እንደው በደረቁ የቀጠሮ ሰዓት ይዛት ሂድ ይቻላል። ሂዷ አይግደል አረ ሄደ ብንል ጥሩ አይደለም።
ሄደብህ አይኔ እየጠበቀሽ ነው ዛሬ ዘገየሽ ምን ነው መውጫ መግቢያሽን ስልክ እኩል ጠራ አቋይ አንዴ አንሱት አንቺ ለምን ታዲያ ሱቅ አልከፈትሽው ማን ጋር ነሽ ወጌሻው ጋር ከሰው ጋር ሆኜ ነው በኋላ ደውል ማን ጋር ከሰው ጋር እንደውሽ ታጥሮ ነበር ግን ማን ነው ማን ነው ማለት አታውቅም ወጌሻው ነው ቀልድብን ይመቻችሁ ለማንኛውም ግን እጅ ብቻ አትሽበውሽ አንቺ በይ እናቴ አንቺ ከሰማሽ ብዙ ታወሪያለሽ አንቺ በሽተኛ ነሽ በቃ ከዚህ በላይ መሄድ ይጠበቅብናል ጓደኛዬ ናት ይጠበቅብናል ከዚህ በላይ መሄድ ጓደኛዬ ናት ዝናዬ ነግረሻት ነው የማላድነው ጌሻ መሆኔ ነው የማላድን ወጌሻ የሚለው ተርም በጣም ቆንጆ ነው ግን ደገመው እሱ ማንን እናድንቅ በነገራችን ላይ የፊልም ተማሪዎች ይህንን ፊልም ጎንና ጎን አድርጋችሁ ብታዩት የዳይሬክተር ፐርስፔክቲቭ እንዴት መሆን አለበት አንድም ፊልምን እንዴት ለየት አድርጎ መስራት አለብን የሚለውን ነገር ትማሩበታላችሁ ወይኔ አሽሙር ግን ምንኝ ነው ፊልሙ እንዲና እንዲ እያለ እጅ ለእጅ ተያይዞ ይሄዳል እና እንትን ክሬዲቱን እኩል አድርገዋለሁ ተመልካቾቻችን አውጣጡ ነው እናቶች ሄዱ ስም ለማመሳሰል ብፈልግ አንድ አይነት ሰው አልሰራውም ሁለቱም ግን በጣም የገረመኝ ነገር ካለ ዓመተ ምህረቱን ጽፎበታል 2017 ወይንም 2024 ብሎ ነው የጨረሰው ያኛው ከዚህኛውም ደግሞ ይጠብቅና በግድንግዱ ነው ዓመተ ምህረቱን የሚጽፈው ናንጂ ጻፍ እንጂ አንተም እሱ ጽፏል እኮ 2016 2024 የዓመት ልዩነት ሁሉ አለው የ17 ላይ ነው የ16 ላይ ነው የወጣው ማለት ነው ይሄ ፊልም ተመልካቾቻችን የፊልሙ አዘጋጅና ዳይሬክተሮች በተለይ ጸሐፊዎች የምር ፊልሙ የማን ነው ሊነግሩን ይገባል አውቃለሁ እዚህ ፊልም ላይ የተወኑ በጣም ዕውቅ ተዋናያኖች ይህንን ስክሪፕት ሌላ ፊልም ሰሪ እንደሰራው ቢያውቁ እንደማይተውኑበት እርግጠኛ ነኝ እየተሸወዱት ነገር እንዳለ እረዳለሁ ግን በዚህን ያክል የአንድ ሰው ስክሪፕትን በሁለት ፕሮዳክሽን እንድትሰሩ ያስገደዳችሁ ነገር ምንድነው የምርዚን ያክል የሚጥም ስቶሪ ሆኖ ነው እንደ ዘ ፓትሪዮት ነው እንደ ዘ ብሬቨርት ነው እንደ ዘ ጉድፋዘር አይነት ስክሪፕት ነው ሽናይደር ሊስት ነው ማን ነው ፊልሙ ምንድነው የዚህን ያክል እንደዚህ ያደረጋችሁ አልገባኝም የምርም ጽሁፍ የለንም ማለት ነው ምንድነው እኔ ምን ማለት እንዳለብኝ አላውቅም ብቻ ግን ይሄ ፊልም የማን ነው መንታ ፊልም በህይወት ዘመኔ ለመጀመሪያ ጊዜ ነው የተመለከትኩት እዛ ጋር አንዱ ሲያሙ እዚህም አንዱ ያሟል እዛ ጋር ሲያስነጥስ እዚህም ያስነጥሳል አይኔ እየጠበቀሽ ነው ቀጣይ ፕሮግራማችን የሙዚቃ ግብዣ ነው የሚሆነው መሰለኛ ፋታ ነው የምንወስደው ዛሬ ዘገየሽ ምን ነው እሱ ሙዚቃ ምንጋብዝ ይሆናል መግቢያ መውጫሽን ሳየው ፊልም ሪቪዋችን የተመለከታችሁትን ይመስላል